ኢቲቪ 57 ከኢትዮጵያ ቴሌቪዥን ጤናስልን ሁሌ መርጣችሁ ስለምትከታተሉን አሁንም በድጋሚ ከልብ እናመሰግናለን። የሰዓቱ ዜናዎች ስናቀርብ አርዕስተ ዜናውን በማስቀደም ይሆናል። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ከእንጦጦ እስከ ቀጨኔ መድኃኔዓለም ያለውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት በይፋ መርቀው ስራ አስጀምረዋል። ሰባተኛው ጠቅላላ ምርጫም ከተደረገው ዝግጅት አንጻር ስኬታማ እንደነበር የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ሰባተኛው ጠቅላላ ምርጫ መሠረታዊ ሰብአዊ መብቶች የተከበረበትና ዓለም አቀፍ የምርጫ መስፈርቶችን ባሟላ መልኩ መከናወኑን ባሰማራው የክትትል ቡድን አረጋገጠ። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን መልሳን ነኝ። አብራችሁን ቆዩ። የኢትዮጵያ መጻኢ ዕድልና ጣፋንታ ወሰኗ ምርጫና የድምጽ መስጫ ስርዓት ነው የሚሉ ኢትዮጵያውያን ኢትዮጵያ እንድታሸንፍ ያደረጓት ይመስለኛል። የተለያዩ ሀሳቦች ኢትዮጵያ ውስጥ የሚንቀሳቀሱ ሀሳቦች የተሳተፉበት ነው። ይሄ ህዝብ በነቂስ የወጣው ምርጫ ቦርድ ባደረገው ቅስቀሳ ብቻ አይደለም፣ አትችልም ስለተባለ። ኢትዮጵያ እንዳያልፍላት የሚፈልጉ ኃይሎች እስታቢያቸው ከጀርባ የያዙት ነገር ምንድን ነው? ኢትዮጵያ ኢምፓየር ናት የሚል አካል መጥቶ ሀሳቡን ያቀረበበት ነው። ምርጫው ህዝቡ ነው የሚያውቀው የትኛውን እንደሚመርጥ። ኢትዮጵያ ወጥ የሆነች ሀገር መሆን አለበት ብሎ የሚያስብ አካል መጥቷል፣ ሀሳቡን ሰጥቷል። ኢትዮጵያ አትችልም ስትባል አታደርጊም ስትባል አድርጋ የምታሳይ ሀገር ነች። ምርጫው እንዳይካሄድ የነበረው የውስጥና የውጭ የተቀናጀ የሚዲያ የፖለቲካና የሰብአዊ ረድኤት ተቋማት የአደናቃፊነት ሚናም የነበረበት ነው። አንዳንድ የምርጫ ጣቢያዎች ላይ ጥይትን ተቋቁሞ ህዝባችን ሲመርጥ ነበር። የአንድ ሀገር መንግስት ግንባታ እጣ ፈንታ በውጭ ተወስኖ አቅም ተገንብቶ ማቅም የምርጫውን ፋይዳ ከዓለም አቀፍ የጂኦፖለቲካ ኃይል አሰላለፍ አኳያ ማንሳት እንችል ይሆን? 54 ሚሊዮን ህዝብ ወጥቶ የሚመርጠው መንግስት ነገ መንግስት ሲሆን ከማንኛውም የዓለም አቀፍ ተቋማት ጋር ለመደራደር፣ ለመነጋገር፣ ለመፋጠጥ ምንም ችግር የለበትም ማለት ነው። ምርጫ ከፊል ችግሮችን መፍቻ መንገድ ነው። ችግሮች የሚፈቱበትን መደላደል የሚፈጥር መንግስት የመፍጠሪያ መንገድ። ሌላው ሀገር ዲሞክራሲያዊ ልምምድ ሲያደርግ ጻድቅ የሚሆንበት፣ ኢትዮጵያ ምርጫ ስታደርግ ደግሞ እንደ ሌላ ነገር እንደ ክፋት ነገር የሚታይበትን ዘመቻ ደግሞ የታየበት ነው። እኔ ትናንት ያየናቸው ሰልፎች፣ ረጃጅም ሰልፎች ለኔ አንድ መንግስት ፖለቲካል ፓርቲን ለመምረጥ የወጣ ብቻም ሳይሆን የጦርነት ይብቃል፣ ግጭቶች ይብቃል፣ የፖለቲካ ስራችን በዚህ በኩል መሆን የለበትም፣ በዚህ መንገድ መሆን አለበት የሚል የሰላማዊ ሰልፍ እይታ ነው ያየሁት። በጦር መሳሪያ ችግሮቻችን ለመፍታት የሄድናቸው ርቀቶች በአንድ በኩል የህዝብን ደህንነት አላስጠበቁም፣ ሁለት የሀገርን ብሔራዊ ጥቅም አደጋ ላይ ነው ይጣሉት። ወደ ቀዳሚው ዜናችን ተሻግረናል። ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ኢትዮጵያውያን በምርጫው ያሳዩት ንቁ ተሳትፎ የዲሞክራሲ ስርዓትን ለማጽናት ያላቸውን ቁርጠኝነት እንደሚያመላክት ገለጹ። ጠቅላይ ሚኒስትሩ በአዲስ አበባ እንጦጦ እስከ ቀጨኔ መድኃኔዓለም ያለውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት በይፋ መርቀው ስራ አስጀምረዋል። ጌታቸው ባልቻ ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድ ከሰባተኛው ጠቅላላ ምርጫ ማግስት ዛሬ ጠዋት ከእንጦጦ እስከ ቀጨኔ መድኃኔዓለም ያለውን የመልሶ ማልማትና የወንዝ ዳርቻ ልማት ፕሮጀክት መርቀው በይፋ ስራ አስጀምረዋል። በትላንትናው ዕለት ኢትዮጵያውያን በድምፅ መስጠት ያሳዩት ተሳትፎ የዲሞክራሲ ስርዓትን ለማጽናት ያላቸውን ቁርጠኝነት እንደሚያሳይ ጠቅላይ ሚኒስትር አብይ አህመድ በዚሁ ጊዜ ገልጸዋል። ዛሬ ግንቦት 25 ነው። ትናንት በሀገር አቀፍ ደረጃ መላ ህዝባችን በሚያስደንቅ ትጋትና ብርታት የዲሞክራሲ ስርዓት ኢትዮጵያ ውስጥ ለማነጽ ለመገንባት እስከ እኩለ ሌሊት ከዛም በላይ እስከ 9 ሰዓት ድረስ በዚያ ሁሉ ፈታኝ ሁኔታ ውስጥ እምቢኝ ብሎ ስርዓቱን ለመገንባት ቁርጠኝነት አሳይቶ ሲመርጥ የዋለበት ያመሸበት ያደረበት ማለት ይቻላል ዕለት ነበረ። ይሄ ለኢትዮጵያ የዲሞክራሲ ስርዓት ግንባታ
እንደ አንድ ታሪካዊ ጊዜ ሊወሰድ የሚችል ኩነት ነው። ሰላማዊ መሆኑ ብቻ ሳይሆን ህዝቡ ያሳየው ጥንካሬ፣ ብርዱ፣ ውሃ ጥሙ፣ አልፎ አልፎ ዝናቡ በድምሩ አስደማሚ ነገር ነው። ይሄ ጉዳይ አያስተኛም። ብዙ ማሰብ፣ ብዙ መበርታት፣ በታመነው ልክ መገኘትን የሚጠይቅ ጉዳይ ነው። ኢትዮጵያ በዚህ ዓመት ያቀደችውን የ10.2 በመቶ የኢኮኖሚ እድገት ለማሳካት በትጋት እየሰራች መሆኑን ጠቅላይ ሚኒስትሩ አንስተዋል። እንግዲህ እኛም ትናንት ምርጫውን ስለጨረስን ዛሬ በቀጥታ መላው የመንግስት አመራር በፌዴራልም በክልልም ያሉ ወደ ስራ ገብተናል። ወደ ስራ እንድንገሰግስ እንድንፈጥን ያደረገን አንዱ ዋነኛ ምክንያት በዚህ ዓመት ኢትዮጵያ ያቀደችው እድገት 10.2% ወይም ከአፍሪካ ቀዳሚውን እድገት ለማረጋገጥ ነው። ይህ እድገት የሚረጋገጠው ደግሞ የሚባክን ጊዜ ከሌለ ነው። አሁን የቀረን 1 ወር ከ5 ቀን ነው። ሰኔ 30 የዚህ ዓመት የበጀት ስራ የሚከናወንበት የሚጠናቀቅበት ጊዜ ነውና ያ ጊዜ እንዳያልፍብን ፈጥነን ወደ ስራ ለመግባት ሁላችንም በዚህ ስራ እንገኛለን። በዚህ ልማት ለሀገር በቀል ዛፎችና ለሀገር በቀል ዕውቀት ትኩረት መሰጠቱን ምን የገለጹት ባህር ዛፎች በሙሉ በማንሳት በሀገር በቀል ዛፎች መተካት ያስፈልጋል። ለመሬት ጥበቃውም፣ ለውሃ ማቆየቱም፣ ለአጠቃላይ ለእርጥበት ማቆየትም ባህር ዛፍን እያስወገዱ ሀገር በቀል ዛፎች መተካት አስፈላጊ እንደሆነ ይታመናል። በተለይ ደግሞ የገረመኝ እና ያስደስተኝ ነገር ተራራማ አካባቢ ስለሆነ አፈር ዝናብ ሲመጣ ተጠርጎ ስለሚሄድ ያን አፈር ለመከላከል የተሰሩ እርከኖች በኮንሶ ሙያተኞች ነው የተሰሩት። ከውጭ ሀገር በመጡ ሰዎች አይደለም። የከተማ ጠበብቶች፣ ሳይንቲስቶች፣ አዋቂዎች አይደሉም። በገጠር ያለው የሀገራችን ነዋሪ ለከተማም አስተዋጽኦ ማድረግ የሚችለው ዕውቀት፣ ብቃት እንዳለ ያየሁበት ነው። የኮንሶ እጅ ተራራ ላይ የሚሰሩትን የእርከን ስራ በምትመለከትበት ጊዜ በፍጹም ከማሽን ውጪ በዛ ፕሪሲሽን ሰው ይገነባዋል ተብሎ አይታሰብምና ኢትዮጵያ ውስጥ በግራ በቀኝ ስንሄድ የተለያዩ እውቀቶች አሉ፣ ብቃቶች አሉ። እነሱም ማስተባበር፣ ማቀናየት፣ የከተማውን ለገጠር የገጠሩን ከተማ ማምጣት ብንችል ምን ያክል ሀገራችንን ማስዋብ፣ መለወጥ፣ ማሳመር እንደምንችል ያየሁበት ነው። በዚህ ውስጥ ያስደነቀኝ ነገር እንጦጦ አካባቢ ስንጀምር የእንጆሪ ልማት ሙከራ ተደርጎ ነበር እና እንጆሪ ልማት አዲስ አበባ ላይ በእነዚህ ያለ አልቲቲዩድ እንደሚመረት ከዚህ ቀደም እምብዛም አናውቅም፣ እንሞክር ተብሎ ነው የጀመርነው። ዛሬ ያየነው ውጤት ግን በጣም ይገርማል። እንጆሪ ደግሞ እንደሰማሁት ዛሬ በየ2 ቀኑ የሚለቀም ነገር ነው። እንደ ቡና ዓመት ጠብቀህ እንደ ፓፓያ ወራት ጠብቀህ አይነት ሳይሆን በየቀኑ በየ2-3 ቀኑ የሚለቀም ነገር ነውና ይሄን ነገር ብናስፋፋ አዲስ አበባ አካባቢ ዋጋውም ውድ ነው። ለአገር ውስጥ ገበያም ለውጭም ልናውለው እንደምንችል የሚያመላክት ነገር አለ። የወንዝ ዳርቻ ልማት የሕዝብን ኑሮ የሚያሻሽልና የአዲስ አበባን ገጽታ የሚቀይር መሆኑንም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የሪቨርሳይድ ፕሮጀክት ብዙ ጊዜ የተናገርንለት አስፈላጊነቱን የገለጥነው ጉዳይ ቢሆንም ዛሬ ግን አንተም እኔም ስናየው እንደዚህ ያለው ስራ ለኢትዮጵያ ምን ያክል አስፈላጊ ምን ያክል አስደማሚ ስራ እንደሆነ ማየት ችያለሁ። ስንጀምር እዚህ ወንዝ ዳርቻ ቅድም በስዕል እንዳያችሁ በጣም ብዙ የታጨቁ ቤቶች ነበሩ። በትክክል በፕላን የተሰሩ ሳይሆን የታጨቁ ቤቶች ነበሩ እና እነዛ ቤቶች ክረምት ሲሆን ጎርፍ ሲመጣ ለአደጋ የሚጋለጡ ናቸው። ውሃው ይሸታል። አናኖራቸው ምንም አይነት መኪና አክሰስ የለውም። ሰው ቢሞት፣ ሰርግ ቢኖር፣ ቢታመም ያንን ሰው ከዚህ አውጥቶ ወደ ሕክምና መውሰድ የሚቻልበት ሁኔታ አልነበረም። ያን ሁሉ ነገር የሚቀይር አካባቢን የሚቀይር የኑሮ ዘያችንን የሚያሻሽል ሰዎች እንዲንቀሳቀሱ የሚያስችል ከባቢ መፈጠሩ በጣም አስደሳች ነው። እኔ ለአዲስ አበባ ነዋሪዎች ከሌላም ቦታ እየመጡ አዲስ አበባ ለሚጎበኙ ሰዎች ያለኝ መልእክት ጧት በሳምንት 1 ቀን 2 ቀን ጂም ከምታሳልፉ ወይም ከምትተኙ 12 ሰዓት ተኩል ከእንጦጦ ጀምራችሁ እስከ ቀጨኔ እስከ ፒያሳ 10-15 ኪሎ ሜትር ብትጓዙ አየሩ ቀዝቃዛ ስለሆነ የድካም ስሜት ሳይሰማችሁ ብዙ ነገር እያያችሁ አካላችሁ መገንባት ትችላላችሁ። ሀገራችሁን ለማወቅ የሀገራችን ውበት ለማድነቅ የቀረ የጎደለ ጉዳይ ካለም ለመሙላት ከማየት የዘለለ በአካል ቦታው ላይ ከመገኘት የዘለለ እውቀት የሚገኝበት መንግስት ስለሌለ
ማየት ማመን ነውና መታችሁ እዩ ማለት ፈልጋለሁ። እንግዲህ በድምሩ ከእንጦጦ ጀምሮ እስከ ቦሌ ያለው የሪቨርሳይድ ፕሮጀክት በአብዛኛው ተጠናቋል። ዛሬ ከምናስመርቀው ውጭ የሚቀሩን ስፍራዎች አሉ። እነሱም በሚቀጥሉ ጊዜያቶች እያጠናቀቀን ስናስመርቅ በሚቀጥለው 2 ወር 3 ወር ጊዜ ውስጥ እስከ ፒኮክ ያለው ሙሉ በሙሉ ስራ ላይ የሚውል ይሆናል። ይህ ለከተማችን ሕዝብ ትልቅ ብስራት ነው፣ ለኢትዮጵያ ትልቅ ብስራት ነው። ብዙዎች ሞክረውት ከውጭ ኩባንያዎች ጋር ሞክረነው አልሰምር ያለውን ስራ በሀገር በቀል ልጆች፣ በእኛው ወጣቶች፣ በእኛው አርቲስቶች በሚያስደንቅ ሁኔታ የውሃ አካባቢው የሚለውጥ ስራ ተሰርቷል። በአጠቃላይ 22.2 ኪሎ ሜትር የወንዝ ዳርቻ ልማትን የሚሸፍነው ይህ ፕሮጀክት የማይቆራረጥ የልማት ስራችን ሕያው ምስክር ከመሆኑም በላይ የሀገራዊ እድገታችን የአካባቢ ጥበቃና የከተማ እድሳት በተግባር የታየበት ነው ሲሉም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የወንዝ ዳርቻ ልማት የጋራ ተጠቃሚነትን ግብ ያደረገ ፕሮጀክት ነው አሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ። የልማቱ ዲዛይንም የኢትዮጵያውያን ወጣቶች የአእምሮ ውጤት ነው። ሰይፉ ገብረ ጻዲቅ ተጨማሪ አለው። በሁለተኛው የኮሪደርና የወንዝ ዳርቻ ልማት በጠቅላይ ሚኒስትር አብይ አህመድ በአዲስ አበባ እንዲለማ አቅጣጫ ከተሰጠባቸው ፕሮጀክቶች አንዱ ነው። ከእንጦጦ በፍሬንድሺፕ አድርጎ ወደ ፒኮክ የሚያመራው የወንዝ ዳርቻ ልማት። ይሄ አሳይመንት በክቡር ጠቅላይ ሚኒስትሩ እንደተሰጠን የወንዙን አጠቃላይ ነባራዊ ሁኔታ አሰስመንት ለፕላኒንግ የሚሆን ነው የሰራ ነው። ይሄን አሰስመንት በምንሰራበት ጊዜ ያረጋገጥ ነው ወንዞቹ የተፈጥሮ ማንነታቸውን አጥተው ወደ ፍሳሽ ቆሻሻ መውረጃ ቱቦነት ተቀይረዋል። ፕሮጀክቱ 6 ምዕራፎች ያሉት ሲሆን ከ6ቱ አንዱ ደግሞ በጠቅላይ ሚኒስትሩ ለምርቃት የበቃው ከእንጦጦ እስከ ቀጨኔ ያለውን ስፍራ ያካልላል። ወደ 9.6 ኪሎ ሜትር የሚሸፍን በስፋቱ ደግሞ የለማው አካባቢን ስናይ ወደ 600 ሄክታርን የሚሸፍን አካባቢ ነው። እጅግ በጣም ደስ ይላል። የአረንጓዴ ልማት አሻራችን እጅግ ጎልቶ የሚታይበት ነፋሻማ ለጤና እጅግ በጣም አስፈላጊና ተወዳጅ አካባቢ ሆኖ እየተሰራ ነው። የከተማ ወንዞች የተፈጥሮ ማንነታቸውን አጥተው ወደ ፍሳሽ ቆሻሻ ማውረጃ በመቀየራቸው በብክለታቸው የተነሳ የአካባቢና የጤና ብክለት ምንጭ፣ ጠረናቸው ደግሞ የከፋ በአይን ለማየት የሚያሰቅቁ ገጽታዋንም ያበላሹ ነበሩ። ልማቱ ያንን በብክለት ይገለጥ የነበረውን ታሪኳን በመቀየር እንደ ስሟ የአዲሱ አበባዊ ውበቷ መገለጫ ካደረጓት ልማታዊ ስራዎች አንዱ ሆኗል። የጋራ ተጠቃሚነትን ግቡ ያደረገው የዚህ ልማት ዲዛይንም የኢትዮጵያ ወጣቶች የአእምሮ ውጤት ነው። እኛ ማንኛውንም ቦታ ስናለማ ስንቀይር ዋናው ትኩረታችን ያደረግነው በጋራ እንደ ሕዝብ የምንጠቀምበት የጋራ ሀብታችን። እንደዚህ አይነት ቦታዎች የጋራ ሀብቶች ናቸው። የኛ ዲዛይን ነው እንዳለ ሀገር በቀል ነው። የእርከን ስራው የሀገር በቀል ነው፣ የኮንሶዎች ነው። እንዳለ ዲዛይኑ ወንዝ ዳርቻው የኢትዮጵያ ወጣቶች ዲዛይን ውጤት ነው። የሰሩትም የኢትዮጵያ ወጣቶች እጅ ነው። እንኳንም እንደዛ በእርዳታ ያልተሰራልን ለካ እንችላለን እንደምንችል ያሳየንበት ነው። ልማቱ ህገወጥ የቆሻሻ አወጋገድን ማስቀርቷል። ከእንጦጦ እስከ ቀጨኔ ያለው ይህ የወንዝ ዳርቻ ልማት የአካባቢውን የጥበብ ስራም ታሳቢ አድርጓል። ቀጨኔ አካባቢ፣ እንጦጦ፣ ጉለሌ ዳር ያሉ በሸማ ስራ፣ በሸክላ ስራ እጅግ በጣም የሚደንቅ ሙያ ያላቸው ሙያቸው እኛ እንድንጠቀምበት፣ እንድናምርበት፣ እንድንዋብበት የሚያደርግ ነው። ግን ብዙ ስም እየተለጠፈ የሙያ ውጤታቸውን እየወደድን ሙያተኛውን ግን የምንሰድብበትና የምናቃልልበት ትክክል ያልሆነ አሳፋሪ የሆኑ አስተሳሰቦች አሉንና አሁን እሱን ጭምር ነው ያደስነው። ማስታወሻ እዚህ ፊት ለፊት ላይ አክምባሎ ሬስቶራንት ይባላል። አክምባሎ እዚህ አካባቢ ነው ይመረት የነበረውና ማለት ነው። የሚያምር ነው። የሚገርም የእጅ ጥበብ ስራዎች ለቱሪስቶችም ለኛዎቹም ይሸጥበታል ማለት ነው። ሱቆች አሉት አጠገቡ። እዚህ ጋር የሽመና ስራ ይሄንን ማስታወሻ ያለበሰንን ያስጌጠንን የጥበብ ስራ ውጤትን እዚህ ጋር ማስታወሻ አድርገንለታል። ከፍ ስትል ትልቅ እንስራ ያዘችዋ እናት ደግሞ እዚህ ጋር የነበረውን የሸክላ ስራ የምትወክል ናት። በወንዝ ዳርቻ ልማቱ ተተክለው እያደጉ ያሉት አረንጓዴ ተክሎችም ለከተማው የአየር ንብረት መሻሻል
ገንቢ ሚና አላቸው። የእንጦጦ ቀጨኔ መድኃኔዓለም የወንዝ ዳርቻ ልማት ፕሮጀክት በዛሬው ዕለት በጠቅላይ ሚኒስትር አብይ አህመድ በይፋ ተመርቋል። ቀጨኔ መቀጠያ አካባቢ ያለው ለውጥ የአካባቢውን እናቶችና ወጣቶች ሕይወት የሚያሻሽሉ አሻራዎችም ተቀምጦበታል። ሪፖርተራችን ማሌት ታደለ በዚህ አካባቢ የተከናወነውን ስራ ልታሳየናለች። የተዋበውን የአዲስ አበባን አዲስ መልክ እየተመለከትን የወንዞቿን ዳና ተከትለን እየተጓዝን ነው። አሁን ያለነው ቀጨኔ መቀጠያ የሚባለው አካባቢ ነው። የአዲስ አበባ የወንዝ ዳርቻ ልማት ስራ ሰፊ አካባቢን የሚያካልል የሚሸፍን እንደሆነ ይታወቃል። ያም ቢሆን ግን እንደየ አካባቢው ሁኔታ የተለየ ገጽታን የተላበሱ ስራዎች በየአካባቢዎቹ ተሰርተዋል። አዳዲስ የልማት አሻራዎችም እየተቀመጡ ነው የሚገኙት። እዚህ ቀጨኔ መቀጠያ አካባቢ ያለው ሁኔታ ደግሞ ምን ይመስላል የሚለው ነው ዛሬ የምንመለከተው። ይሄንን መስመር ወንዞችን ይዘን እንጓዛለን። የዚህ አካባቢ ማህበረሰብ አብዛኞቹ በተለይ እናቶች የሚታወቁትና ህይወታቸውን ለዘመናት ሲገፉ የኖሩት የእንጦጦን ጫካ እንጨት በመልቀም እሱን በመሸጥ ነበረ። እሱን ደግሞ ለማስታወስ እዚህ ከጀርባ የምትመለከቱት ልክ እንደዚህ እናቶች እንጨት ተሸክመው የሚታዩበት ሐውልት ማስታወሻ ተሰርቶላቸዋል። ምክንያቱም የእናቶቹ ይሄ ህይወት ያብቃና ህይወታቸውን ደግሞ ወደ ሌላ ወደ አዲስ መንገድ ይቀይሩ የሚል እሳቤን ያላበሰ ነው። ለዚህ ደግሞ እናቶች የተለያዩ የእደ ጥበብ ስራዎችን በዚህ በቀጨኔ አካባቢ የሚታወቁበትን የእደ ጥበብ ስራ እየሰሩ መኖር የሚችሉባቸውን እድሎች ለመፍጠር ተሞክሯል። ማህበረሰብ በእርከን ስራቸው ይታወቃሉ። ያ ማህበረሰብ ደግሞ እዚህ አዲስ አበባ ላይ ልምዱን እንዲያካፍል ተደርጎ በኮንሶዎች እጅ የተሰራ የእርከን ስራ ፍለፊቴ ላይ በደንብ ይታየኛል። እዚህ አካባቢ ላይ በአፈር መንሸራተት አፈሩ ወደታች ወደ ወንዞች ውስጥ እየገባ መፋሰሻዎቹን እየደፈነ በጣም ብዙ የጎርፍ አደጋዎች እንዲደርስ ያደርግ ነበር። እሱን ለመከላከል ደግሞ በዋናነት የሚያስፈልገው የእርከን ስራ እንደሆነ ታምኖበት በኮንሶዎች እጅ ፍለፊቴ ላይ በደንብ ጽድት ተደርጎ የተሰራ የእርከን ስራ እንመለከታለን። ሌላው የወንዝ ዳርቻ ልማት ስራ ከኮሪደር ልማት ስራና ከሌሎችም ከከተማዋ የመሰረተ ልማት ስራዎች ጋር በደንብ የተሳሰረ መሆኑን እናይበታለን። የብስክሌትና የመኪና መንገድ አለው። በታች በኩል ደግሞ እግረኞች መራመድ የሚችሉበት መንገድ አለው። ይሄ በደንብ ተደርጎ የተሰራ ነው። እናቶች የተለያዩ የስራ እድል እንዲፈጠርላቸው ለማስቻል የተጀመሩ ስራዎች አሉ። ለምሳሌ ለአገልግሎት የሚሰጡባቸው የእደ ጥበብ ስራዎቻቸውን የሚያቀርቡባቸው ሱቆች፣ ሌሎች አገልግሎት መስጫ ማዕከላትም ተገንብተው አሁን በመጠናቀቅ ላይ ነው የሚገኙት። የወንዝ ዳርቻ ልማት ስራ አንድ ነገር ላይ ብቻ ያተኮረ እንዳልሆነ የምናያቸው ነገሮች ሁሉ ነጋሪ ናቸው፣ ያሳዩናል። የኢትዮጵያውያን እሴት የሆኑ ሀገር በቀል የሆኑ ልምዶቻችንን አቅሞቻችንን ጭምር እያሳየ የሚቀጥል ስራ ነው። እናቶች የስራ እድል ተፈጥሮላቸዋል፣ ወጣቶች እያልን ነበረ። በተለይ እዚህ አካባቢ ለረጅም ጊዜ የኖሩና ደግሞ በበርካታ ችግሮች ውስጥ ያለፉ ሰዎችም እንደዚሁ እነዚህ እድሎች ተፈጥሮላቸው እንመለከታቸዋለን። ይታዩኛል ስራ እየሰሩ። ሰላም ነው? እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ይመስገን ደህና። ማህሌት ይባላለሁ። ከኢቲቪ ነው የመጣሁት። አልማዝ ዘውጋ ይባላለሁ። እዚህ አካባቢ ነዋሪ ነው? አዎ፣ ጉላሌ ወረዳ 6 ነዋሪ ነኝ። መጀመሪያ ስጀመር ነው የገባሁት፣ ዛሬ አይደለም። ቅጠል ተሸካሚ ነበርኩ፣ ጫካ ማለት ነው። ጫካ ቅጠል ተሸካሚ ነበርኩ። እግዚአብሔር ይሄን ስራ ሲያመጣ እዚህ ላይ ከሚሰሩ ሰዎች ጋር እንደምንም ብዬ ገባው። ቤት ኪራይ እንኳን ያቃተኝ አሁን እየከፈልኩ ነኝ፣ ይሄን እየሰራው ማለት ነው። ስለዚህ ይሄ ፕሮጀክት ሲመጣ ለአንድ ለኔ ብቻ ሳይሆን አጠቃላይ ነዋሪ የሆነ ሰው
የተቸገረው እየሰራ እየበላ ነው ያለው። እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። አስቸግርሽ ትንሽ ስራ አላስፈታሽ ነኝ። እሺ ችግር የለም። ይቅርታ እየኮተኮትሽ ነበር። አዎ ነይ ወደዚህ ጋር። እሺ ስምሽ ማን ይባላል? መሰረት ወርቁ ይባላል። ሰላም ነው? ማህሌት ይባላለሁ። እሺ እንዴት ነሽ? ሰላም ነሽ? እግዚአብሔር ደህና ነሽ? እንዴት ነሽ? ምን ያህል ጊዜ ሆነሽ እዚህ መስራት ከጀመርሽ? ያው እዚህ አካባቢ መስራት ከጀመርኩት ቤት እዚህ አካባቢ ያሉት ልማት በቤት የተነሱት ጀምሮ አመት ሆነኛል። ያው በግምት ብዙ ባላቅም አመት አካባቢ ሆነኛል እና እስካሁን ድረስ ይኸው እግዚአብሔር ይመስገን። ከእግዚአብሔር በታች ከንቲባ አዳነች አቤቤ እውነት ጥሩና የኛ ለሴቶች ጫካ ተሸክመን ለጸና ፈትል ቆጭተን እንደዚህ አድርገን ልጆቻችን እናሳድገው ለብዙዎች ስራ ተሰጥቷል። ብዙዎች አሁን ለጸና ቁጭት ትቶ ወደዚህ መልሷል። እዚህ ሰፈር ነው የምትኖሪው አንቺ? እዚህ ነበረ። እዚህ የፋዘር ቤት ነበር። ያው እዚህ ወንዝ ዳር የነበሩት ቤቶች እዚህ ጋር ነበር። እዚች አካባቢ ፈርሶ ነው እንግዲህ ያው እግዚአብሔር ስጣት ሰጣች። ቤትም ተሰጣች። ያው በ75 ካሬ የሆኑት እንደ ደረጃው ሰጣለች። ካርታ ምናምን ሳይኖር የነበሩት ሁላ እዚህ ጋር 4-5 ሰዎች ሲያለቅሱ የነሱም ጭምር ቤት ሰጣለች። መጨረሻ ላይ አዋራ ምኑ ሲቦንበት እያለቀሰን እዚህ ውሻ ብቻ ነበር አካባቢው ፈርሶ ግን እንደዚህ ለምቶ እንደሚያማር ብዙ አላወቅም ነበር። እግዚአብሔር ስጣትና ለዚህ ደረጃ አደረሰች። አመሰግናለሁ። እሺ እናቴ በርቺ። እሺ በርትልኝ። እሺ እግዚአብሔር ይስጥልኝ። ሰላም ዋሉ። የአዲስ አበባ ወንዞች እንደዚህ ሰፊ ቦታ ተሰርቶላቸው ከዚህ ቀደም ይወርዱበት የነበረውን ፈር የለቀቀ አወራረድ ለመመጠን ቆጠብ ብለው እንዲወርዱ ለማስቻል በደንብ መሰረተ ልማቱ ተሰርቶለት በየአካባቢው እንመለከታለን። በዚህ በወንዝ ዳርቻ ልማት ስራና ወንዞቹን በነፃነት እንዲፈሱ ነገር ግን ወደ ከተማው ሲወርዱ ደግሞ ወንዞቹ ተጠብቆላቸው መጠናቸውን ጠብቆ ለመፍሰስ እንዲችሉ እንደዚህ አይነት ቼክ ዳም የሚባሉ የውሃ አወራረድን የሚመጥኑ ግድቦችም ተሰርተውለት ይገኛል ይሄ የወንዝ ዳርቻ ልማት። ስለዚህ አሁንም ወንዞቹ በዚህ በተስተካከለ መንገድ እየፈሰሱ እንደሆነ እንመለከታለን። ክረምት ሲሆን ደግሞ የተሻለ ይሆናል ብለን ነው የምንጠብቀው። እያየ ነው ወንዞቹን እየተመለከትን ጉዟችንን መዳረሻችንን እስከ መጨረሻው እናደርጋለን። አሁንም አብረን እንሂድ። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ሕዝብ ከጠመንጃው ድምፅ ይልቅ የምርጫ ካርዱን መርጧል። ከሰይፍ አፎቱ ይልቅ ኮሮጆ ይሁነኝ ብሏል። ሕዝቡ በኃይል የፖለቲካ ስልጣንን ለመበየን የሚደረገውን ትግል አልቀበልም ብሏል።
የኢትዮጵያ ሕዝብ ሀገሩን ለማጽናት ሀገሩን በጠንካራ ዓለት ላይ ለመሰየም የውጭ ሴራዎች አልበገሩትም። ለምርጫ አትውጡ የሚል ማስፈራሪያን ጥሶ ከንጋት እስከ ንጋት ተሰልፏል። ይህ ትርጉሙ ምንድነው? የኢትዮጵያ ሕዝብ ከውስጥ እስከ ውጭ ያሉ ትንኮሳዎችን ለምንና እንዴት ጆሮ ዳባ ልበስ አላቸው? ኢትዮ መልሕቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልሕቅ። ከኢትዮጵያ ቴሌቪዥን በቀጥታ የሚተላለፍላችሁ የሰዓቱ ዜናችን እንደቀጠለ ነው። ወደ ምርጫ ዘገባችን ተመልሰናል። ሰባተኛው ጠቅላላ ምርጫ ከተደረገው ዝግጅት አንጻር በስኬት መከናወኑን ብሔራዊ ምርጫ ቦርድ አስታወቀም። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ በሰጡት መግለጫ ሰባተኛው ጠቅላላ ምርጫ በስኬት መከናወኑን ተናግረዋል። በትናንትናው ዕለት የተከናወነው የድምፅ መስጠት ሂደት በተደረገው ዝግጅት ልክ መከናወኑንም ነው የገለጹት። ግንቦት 24 ቀን ድምፅ ሲሰጥ ውሏል። የድምፅ መስጠት ሂደቱ በአብዛኛው ጥሩ በሆነ ደረጃ ሲከናወን የነበረ ሂደት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ሂደት ለመቆጣጠር፣ ለማየት፣ ለመከታተል እንዲችል የሞኒተሪንግ ቲም በተለያዩ ክልሎች አሰማርቶ ነበረ። ስለዚህ ከምርጫ ታዛቢዎች በተጨማሪ እነኚህ የቦርዱ ሰራተኞች መፍትሄ አቅጣጫ ያለውን ስራ ሲሰሩ ቆይተዋል። የተከሰቱ አንዳንድ ችግሮችንም እልባት ለመስጠት የበኩላቸውን አስተዋጽኦ አድርገዋል። ከዛሬ ጀምሮ ጊዜያዊ ውጤቶች በምርጫ ጣቢያዎች ይፋ እየተደረጉ መሆኑንም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ እንግዲህ ሲዘጋጅበት የነበረውን በጣም ከፍተኛ ቁጥር ያለውን እጩዎች የመዘገበበትን ሰባተኛው ጠቅላላ ምርጫ በተሳካ ሁኔታ አከናውኖ ዛሬ እንግዲህ የድምፅ ማዳመር የድምፅ በምርጫ ጣቢያ ደረጃ ይፋ የማድረግ ስራ እየሰራ ይገኛል። አሁን የሚቀረው ስራ እንደምታውቁት ከየምርጫ ጣቢያው የሚገኘው ድምፅ በየምርጫ ጣቢያ ከተለጠፈ በኋላ ያ ደግሞ ተዳምሮ ወደ ምርጫ ክልል ይሄዳል። በምርጫ ክልል ደረጃ ደግሞ የሚሰራው የማዳመር ስራ ተሰርቶ ለማረጋገጥና ውጤቱን ይፋ ለማድረግ ወደ ዋናው መስሪያ ቤት ቬሪፋይ የማድረግ ወይም የማረጋገጫ ማዕከል እንዲመጣ ይደረጋል። ወደ ማረጋገጫው ማዕከል ከመጣ በኋላ ደግሞ እንግዲህ እያንዳንዱ ምርጫ ክልል በመለየት በማየት በዛ ምርጫ ክልል የተወዳደሩት ሰዎች ያገኙትን ድምፅ በዝርዝር በመመልከት በዛ ምርጫ ክልል ከተመዘገበው የህዝብ ብዛት ቁጥር አንጻር የመራጭ ብዛት ቁጥር አንጻር ምን ያህሎቹ የድምፅ መስጫ ወረቀቶች ዋጋ ያላቸው እንደሆኑ በማረጋገጥ ዋጋ የሌላቸውን በመለየት ጥቅም ላይ የማይውሉትን በመለየት ይህንን ሁሉ ስራ በመስራትና ጥንቃቄ በተሞላበት የማጣራት ሂደት ሄዶ መጨረሻ እንግዲህ የማረጋገጡን ስራ ይሰራል። ይሄን የማረጋገጥ ስራ እንግዲህ በተወሰነ የጊዜ ገደብ ማከናወን አለበት። እንደምታውቁት በዛ የጊዜ ገደብ ለማከናወን እንግዲህ ቦርዱ የራሱን ጥረት እያደረገ እየሰራ ይገኛል ማለት ነው። ስለዚህ ዛሬ ባለን ሁኔታ በዚህ ደረጃ ያሉ መረጃዎች ነው ያሉን። በቀጣይነት እንግዲህ እየተከታተልን አስፈላጊ ናቸው የምንላቸውን መረጃዎች ለሚዲያና ለህዝቡ የምናቀርብ መሆኑን ለመግለጽ እወዳለሁ። በድምፅ መስጠት ሂደት የቀረቡ ቅሬታዎችን ለመፍታት ህጉ በሚያዘው መሰረት እየተሰራ መሆኑንም የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ ገልጸዋል። በዚህ ሂደት ውስጥ እንግዲህ ቦርዱ የተለያዩ ቅሬታዎችን በተለያየ መንገድ ሲያስተናግድ ቆይቷል። ለምሳሌ በህግ ክፍል በኩል በቀጥታ የሚመጡ ጥያቄዎች ወይም ቅሬታዎች አሉ። የፖለቲካ ፓርቲ የስራ ክፍል አማካኝነት የሚመጡ አሉ። በዚህ በቅድመ ማስጠንቀቂያ በምንለው በ6412 ስልክ ቁጥራችን የሚመጡ አሉ። እንደገና ደግሞ ከምርጫ መታዘብ ጋር በተገናኘ የሚሰጠን ጥቆማ እየተከተልን ከስር አስፈላጊ ነው ያልነውን የርምት እርምጃ ቦርዱ
ሲሰጥ ቆይቷል። ከርምት እርምጃ በላይ አልፎ ደግሞ ማጣራት፣ ማረጋገጥ፣ ማስረጃ ማጠናቀር የሚገባቸውን ደግሞ እንደሱ እያጠናከረና እየሰራ ይገኛል ማለት ነው። ኢትዮጵያ መርጣለች፣ አሸንፋለችም። ይህ ማሸነፍም ዝም ብሎ የመጣ አይደለም። ዜጎቿ በምርጫው ዕለት ከማለዳ እስከ እኩለ ሌሊት ረዣዥም ወረፋዎችን ጠብቀው ድምፃቸውን በሰጡ ስልጡን ኢትዮጵያውያን እውን የሆነ የዴሞክራሲ ፍኖት ነው። የድምፅ አሰጣጡ ሂደት በስኬት መጠናቀቅ ለኢትዮጵያና ሕዝቦቿ ምን ማለት ነው የሚለውን ሰለሞን ኃይለ ኢየሱስ ጥንቅር አዘጋጅቷል። አብረን እንከታተለው። ኢትዮጵያ መረጠች፣ ኢትዮጵያ አሸነፈች። በሚሊዮን የሚቆጠሩ ኢትዮጵያውያን በታላቅ ጨዋነት ታሪክ የጻፉበት ሰባተኛው ጠቅላላ ምርጫ የድምፅ አሰጣጥ ሂደት በይፋ ተጠናቋል። እስከ እኩለ ሌሊት የቀጠለው ይሄው ድምፅ የመስጠት ስነ ስርዓት ተጠናቆ በየጣቢያዎቹ ደረጃ ውጤት ታውቋል። በምርጫ ክልል ደረጃ አሸናፊዎችን ምርጫ ቦርድ ይፋ እስከሚያደርግ ተወዳዳሪዎች በየጣቢያው የተለጠፈውን ውጤት የሚያዩበት ምዕራፍ ላይ ደርሰናል። መራጮች የመረጡትን እጩ ማሸነፍ አለማሸነፋቸውን እየተመለከቱም እየተወያዩበት ነው። ይህ ግን የመጨረሻ ምዕራፍ አይደለም። ይልቁንም የሰላማችን ማረጋገጫ፣ የወደፊት ዕጣ ፈንታችን መጀመሪያና እውነተኛውን ሀገር የምንሰራበት ሀገራዊ ስራችን የሚጀምርበት ታሪካዊ ነጥብ ነው። ድምፃችንን ሰጥተናል። ከማለዳው 12 ሰዓት ጀምሮ በመላ ሀገሪቱ በሚገኙ ከ50 ሺህ በላይ የምርጫ ጣቢያዎች ዜጎች ረዣዥም የወረፋ ሰልፎችን ይዘው በትዕግስት በከፍተኛ ስርዓትና በታላቅ ሀገራዊ ኃላፊነት ስሜት ድምፃቸውን ሲሰጡ ውለው አምሽተው እስከ እኩለ ሌሊት ዘልቀዋል። በመራጮቹ ሕዝብ ዘንድ የታየው ጨዋነትና ትዕግስት ኢትዮጵያውያን የፖለቲካ ልዩነቶቻቸውን በጎዳና ግጭት ሳይሆን በድምፅ መስጫ ኮረጆ ብቻ ለመፍታት ያላቸውን የማይናወጥ ቁርጠኝነት ከመቼውም ጊዜ በላይ በጉልህ ያሳዩበትም ነው። ሕዝብ እንዲህ ግልብጥ ብሎ ወጥቶ በታላቅ ጨዋነት ድምፁን የሰጠው በበርካታ ጫናዎች መካከል ሆኖም ነበረ። ምርጫው እንዲደናቀፍ የሀገር ውስጥ ተላላኪዎች ከኢትዮጵያ ታሪካዊ ጠላቶች ጋር በተቀናጀ የከፈቱት ዘመቻን ተቋቁሞም መክቶም ጭምር ነው። ይህ የሕዝብ ንቅናቄ የሚያሳየን ምንድን ነው ብለን ስንጠይቅ ምላሹ ግልጽ ሆኖ እናገኘዋለን። ኢትዮጵያውያን ለዲሞክራሲያዊ ስርዓት ግንባታ ከመቼውም ጊዜ በላይ ቁርጠኝነታቸውን አሳይተዋል። ለሀገረ መንግስት መጽናት ሕጋዊ አሰራር ያለውን ከፍ ያለ ዋጋ በጽናትም አመላክተዋል። በዚህም ኢትዮጵያ አሸንፋለች። እንዴት የሚለውን አብረን ስንመለከት በተከታዩ ትንታኔ አስቃኛችኋለሁ። ታሪካዊው የምርጫ ተሳትፎ ሂደት በመጨረሻው ቀን የድምፅ መስጫ ወረቀቱን በሳጥን ውስጥ እንደማስገባት ቀላል አልነበረም። ይልቁንም በሰፊው የኢትዮጵያ መልክዓ ምድር በከፍተኛ የሎጂስቲክስ ስምሪትና ስርጭት የተመራ ከጸጥታ አካላት እስከ ሲቪክ ማህበራት በሰፊው ያሳተፈ ታላቅ ህዝባዊ ንቅናቄ የታየበት ሀገራዊ ሉዓላዊነትን ያረጋገጠ ክስተት ነበረ። የአሁኑ ሰባተኛው ጠቅላላ ምርጫ ለየት የሚያደርገው ሀገራችን በርካታ ፈተናዎችን በተሻገረችበት ማግስት መካሄዱና ተቋሞቻችንም በሙሉ ቁመና ላይ የሚገኙ መሆናቸው ነው። ብሔራዊ ምርጫ ቦርድ ይህንን ግዙፍ የሎጂስቲክስ ስምሪት በብቃት መምራቱ የተቋማት ግንባታ አቅሞቻችን የደረሰበትን ከፍታ በተግባር ያረጋገጠ አንድ አመላካሽ ነጥብ ሆኗል። ሀገራችን በታሪኳ ምርጫ ማካሄድ ከጀመረችበት ጊዜ አንስቶ በርካታ ፖለቲካዊ ውጣ ውረዶችንም አስተናግዳለች። ነገር ግን እንደ ኮስታሪካ ያሉ ሀገራት ምርጫን ከውጥረት አውጥተው እንደ ሀገራዊ ፌስቲቫል የማክበር ባህል እንዳዳበሩት ሁሉ ሀገራችንም ዕለቱን በፍርሃት ሳይሆን በከፍተኛ የዜግነት ወኔና ሰላማዊ ስነ ልቦናም አሳልፋለች። ኢትዮጵያ አሸንፋለች። የዚህ ምርጫ የድምፅ አሰጣጥ ሂደት በሰላም መጠናቀቅ ከሀገር ውስጥ አልፎ በከባቢያዊና ዓለም አቀፋዊ የጂኦፖለቲካ መድረክ ላይ ከፍተኛ ፋይዳ አለው። በአፍሪካ ቀንድና በቀይ ባህር ቀጠና ያለውን ተለዋዋጭ የጂኦፖለቲካዊ ውጥረት ስንመለከተው ዲሞክራሲያዊትና የውስጥ ፖለቲካዋ የተረጋጋ ኢትዮጵያ ለቀጠናው በእርግጥም ሰላም ያላት ሚና ወደር የለውም። ይህ ምርጫ ለዓለም አቀፉ ማህበረሰብ የሚያስተላልፈው መልእክት ኢትዮጵያ የውስጥ አንድነቷን አጠናክራ ለዲፕሎማሲያዊ ትብብር ዝግጁ ናት የሚል ነው። በተለይም ሀገራችን እያካሄደች ላለችው ሀገር በቀል የኢኮኖሚ ማሻሻያ ስኬትና በዋና ዋና የኢኮኖሚ ዘርፎች የውጭ ቀጥታ ኢንቨስትመንትን ለመሳብ በዚህ በሰባተኛው ጠቅላላ ምርጫ የታየው መረጋጋት የላቀ ወሳኝነት አለው።
የሀገር ውስጥ ሲቪክ ማህበራትና አፍሪካውያን ወንድሞቻችን ሂደቱን በነጻነት መታዘባቸው ኢትዮጵያ ለፓን አፍሪካኒዝም ያላት የማይበገር አቋም የገለጠችበት አጋጣሚም ጭምር ነው። አሁን በምርጫ ጣቢያዎቹ ደረጃ የታየው ውጤት እየተደመረ በምርጫ ክልል ደረጃ አሸናፊዎች በሚለዩበት በዚህ ምዕራፍ የፖለቲካ ፓርቲዎች ዓለም አቀፍ ተሞክሮዎችን በመውሰድ ልክ እንደ ጋናና መሰል ሀገራት የሰለጠነ ፖለቲካዊ ባህል የህዝብን ድምጽ በጸጋ የመቀበል አለያም ቅሬታን በህጋዊ መንገድ በፍርድ ቤት ብቻ የመጠየቅ ታሪካዊ ኃላፊነት ወድቆባቸዋል። ኢትዮጵያ ባሸነፈችበት በዚህ ታሪካዊ ሁነት ታዲያ ለተሳተፉ ባለድርሻ አካላት ሁሉ ምስጋና ይገባቸዋል። የጸጥታ ግብረ ኃይሉ ድጋፍ፣ የምርጫ ቦርድ ፈጣን ምላሽ ሰጪነትና የሎጂስቲክ ዝግጁነት እንደዚሁም ፓርቲዎች ያሳዩት መከባበር ታሪካዊ ነው። ከሁሉም በላይ ግን የኢትዮጵያ ህዝብ ያሳየው አስገራሚ የዜግነት ዲሲፕሊን የላቀ ክብር ይገባዋል። በእርግጥም በቀጣዮቹ ቀናት የቆጠራና የውጤት መግለጫዎች ይቀጥላሉ። ከሁሉም ወገን የሚጠበቀው ታዲያ ይህንኑ ዛሬ ያሳየውን ዲሞክራሲያዊ ብስለት፣ ትዕግስትና ሰላማዊነት እስከ መጨረሻው ማስቀጠል ይሆናል። ሀገራዊ ኃላፊነታችን ገና አላለቀም። የሰላማችንና የዲሞክራሲያዊነታችን ፍሬ በጋራ የምንጠብቅበት ጊዜ አሁን ነው። ሁለተኛው የአሸናፊነት ምዕራፍ ይቀጥላል። ሰባተኛው ጠቅላላ ምርጫ በሀገራችን በስኬት መከናወኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ ከደቂቃዎች በፊት በዚህ ጉዳይ ላይ መግለጫ መስጠታቸው ይታወቃል። ይህንን መግለጫ እየተከታተለ የሚገኘው ባልደረባችን ሙሉ ግርማይ ተጨማሪ መረጃ ሊያደርሰን በቀጥታ መስመር ላይ ይገኛል። እንደምናመሸ እንግዲህ የሰባተኛው ጠቅላላ ምርጫ በስኬት መከናወኑ ነው የተገለጸው። በዚህ መግለጫ ላይ የተነሱ ዋና ዋና ነጥቦች ምን ነበሩ? መልካም ሰለሞን፣ እንግዲህ ትናንትና በነበረው የግንቦት 24 የሰባተኛው ጠቅላላ ምርጫ የድምፅ መስጫ ቀንን በማስመልከት በዛሬው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ መላትወርቅ ዕለት ከተሰጠው አጠቃላይ የሰባተኛ ጠቅላላ ምርጫ የድምፅ ሂደቶች እንመለስበታለን። በዚህ ጉዳይ ላይ ባልደረባችን ወደ ኋላ ላይ የምናገኘው ነው የሚሆነው። እንግዲህ ቀደም ሲል የቦርዱ ሰብሳቢ መግለጫ ሰጥተው ነበር ከደቂቃዎች በፊት። በዚህ መግለጫቸው በዋናነት ያነሷቸውን ነጥቦች ለአድማጭ ተመልካቾች አድርስልን ሙሉ። እንመለስበታለን። በኔትወርክ ችግር ምክንያት ከባልደረባችን ጋር ልንገናኝ አልቻልንም። ወደ ኋላ ላይ የምንመለስበት ይሆናል። ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠልን ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሰባተኛው ጠቅላላ ምርጫ መሰረታዊ ሰብአዊ መብቶች የተከበሩበትና ዓለም አቀፍ የምርጫ መስፈርቶችን ባሟላ መልኩ ማከናወኑን ባሰማራው ክትትል ቡድን አረጋግጧል። ሰላማዊ ፍትሐዊና ዲሞክራሲያዊ ምርጫ መካሄዱን ኮሚሽኑ ባሰማራቸው የክትትል ቡድን ማረጋገጡንም ጠቁሟል። ኮሚሽኑ 320 በላይ አባላት ባሉት 104 የክትትል ቡድን ከ3000 በላይ የምርጫ ጣቢያዎችና 180 የምርጫ ክልሎች ላይ ምርጫው በሚካሄድበት ዕለት ክትትል አድርጓል። ምርጫው መሰረታዊ የሰብአዊ መብቶች ጥሰት ያልተፈጸመበትና የተለመዱ ዓለም አቀፍ የምርጫ መስፈርቶችን ባሟላ መልኩ የተከናወነ መሆኑን የኮሚሽኑ የክትትል ቡድኖች በተገኙባቸው የምርጫ ጣቢያዎች ተረጋግጧል ሲሉ የኮሚሽኑ ኮሚሽነር ብርሃኑ አዴሎ ተናግረዋል። ኮሚሽኑ በምርጫው ቀን ባካሄደው ክትትል ምርጫው ሰላማዊ፣ አሳታፊ፣ ዲሞክራሲያዊና አካታች እንዲሁም መሰረታዊ የሰብአዊ መብቶች ጥሰት ያልተፈጸመበት የተለመዱ ዓለም አቀፍ የምርጫ መስፈርቶችን ያሟላ ምርጫ መፈጸሙን ኢሰመኮ እያረጋገጠ በምርጫ አዋጁ መሰረት ይፋዊ የምርጫ ውጤት የመግለጽ ስልጣን የብሔራዊ ምርጫ ቦርድ መሆኑ ታውቆ ማንኛውም አካል ያልተረጋገጠ ወይም በትንበያ ላይ የተመሰረተ ውጤት ከመግለጽ እንዲቆጠብ እንዲሁም ተፎካካሪ ፖለቲካ ፓርቲዎች የምርጫውን ውጤት በጸጋ በመቀበል የሀገሪቱን የዲሞክራሲ ሂደት በማስቀጠል የድርሻቸውን እንዲወጡ ኢሰመኮ ምክረ ሀሳቡን ያቀርባል። ኮሚሽኑ በዕለቱ የተስተዋሉ አነስተኛ ችግሮችንም ከብሔራዊ ምርጫ ቦርድ ጋር በመነጋገር መፍታት መቻሉ የተጠቀሰ ሲሆን ኮሚሽኑ አሁን ይፋ ያደረገው የመጀመሪያ ደረጃ ሪፖርት በምርጫው ዕለት በተደረገ ክትትል ብቻ የተገኘ ሲሆን በቀጣይ በድህረ ምርጫ ላይ የሚኖሩ ግኝቶችን ይፋ እንደሚያደርግ አስታውቀዋል።
ለኢሰመኮ ለመስክ ክትትል እንዲስተካከሉ ተብሎ የቀረቡ ጉዳዮች ሙሉ በሙሉ ከሚመለከታቸው ባለድርሻ አካላት በተፈጠረው የስራ ትስስር መፍታት መቻሉ፣ የምርጫ ጣቢያዎች የተከናወነው የድምፅ አሰጣጥ ሂደት በበቂ የምርጫ ቁሳቁስ የተደገፈ መሆኑ፣ ለምርጫ የተመዘገቡ መራጮች ተሳትፎ ከፍተኛ መሆን እንዲሁም የድምፅ አሰጣጥ ምስጢራዊነት መጠበቁ በዋናነት የሚገለጹ ናቸው። በአጠቃላይ አልፎ አልፎ የተከሰቱ ችግሮችን በማጠቃላይ ሪፖርታችን የሚጠቀሱ መሆናቸው እንደተጠበቀ ሆኖ በሂደቱ የተስተዋሉ መለስተኛ ግድፈቶችን ማረም ተችሏል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ አስመልክቶ በስኬት መጠናቀቁን ከደቂቃዎች በፊት መግለጹ ይታወሳል። መግለጫውን የተከታተለው ባልደረባችን በስፍራው ይገኛል። ሙሉ ግርማይ፣ በመግለጫው ምርጫው በስኬት መከናወኑ ተጠቁሟል። በአጠቃላይ የተነሱ ዋና ዋና ነጥቦች ምንድን ናቸው? ብሎ መልካም ሰለሞን፣ እንግዲህ በዛሬው ዕለት የኢትዮጵያ ብሔራዊ ምርጫ ቦርድ ትናንትና በተካሄደው እንግዲህ 7ኛው ጠቅላላ ምርጫ የድምፅ አሰጣጥ ሂደቶች ጋር በተያያዘ ነው በዛሬው ዕለት ጋዜጣዊ መግለጫ የሰጠው። እንግዲህ እንደሚታወቀው የ7ኛው ጠቅላላ ምርጫ እንግዲህ በርካታ ሂደቶችን አልፎ ነው በትናንትናው ዕለት ግንቦት 24 የድምፅ መስጫ ቀኑ የተካሄደው። እንግዲህ በዚህ በ7ኛው ጠቅላላ ምርጫ ላይ ከ54 ሚሊዮን በላይ እንግዲህ ተመራጮች መመዝገባቸውም የሚታወቅ ነው። እንግዲህ ይህ ሂደት በተለይም በትናንትናው ዕለት በድምፅ መስጫ አጠቃላይ ሂደቱ ላይም ከፍተኛ የሚባል ሕዝብ እንደተሳተፈበት የሚያሳይ ነው። ይህ ሂደትም በኢትዮጵያ የምርጫ ታሪክ ውስጥ ከፍተኛ የሚባል ቁጥር እንደመሆኑ መጠን ይህንን በአንድ ቀን ማስተናገድ በራሱ እንደ ስኬት የሚታይ አንዱ ነጥብ ተደርጎ የሚወሰድ ነው። እንግዲህ አጠቃላይ ሂደቱም ከዚህ ከ7ኛው ጠቅላላ ምርጫ የድምፅ ሂደት ጋር ተያይዞ በትናንትናው ዕለት የሚያጋጥሙ አንዳንድ ችግሮችንም የሚመጡ ቅሬታዎችንም እርምት እርምጃ በመውሰድና በማስተካከል ረገድም ቦርዱ ሲንቀሳቀስ እንደነበር ነው የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ የገለጹት። በትናንትናው ዕለት በተለይም ሰፋፊ ሰልፎች በሚታይባቸው አዲስ አበባ ላይ እንግዲህ አጠቃላይ ከምርጫው ጋር በተያያዘ በተለይም መራጮች ሰፊ የሆነ ሰልፍ እንዲስተናገድ ያደረገበትንም መልኩ በመቅረፍ ረገድ መፍትሄ ማምጣት ይቻለበት ነው። ሌሎችም የሚነሱ ቅሬታዎችንም እርምጃ እየተወሰደ መሆኑና እንዲሁም ደግሞ ማስተካከያ መደረጉን ነው የገለጹት። ሌላኛው እንግዲህ አጠቃላይ ዛሬ በነበረው ቆጠራ አብዛኞቹ አካባቢዎች ላይ እንግዲህ እንደሚታወቀው ከ50 ሺህ በላይ የሚሆኑ ምርጫ ጣቢያዎች ላይ ነው በትናንትናው ዕለት ድምፅ የመስጠት ሂደቱ የተከናወነውና በአብዛኞቹ አካባቢዎች ላይ በምርጫ ጣቢያዎች ላይ የቆጠራው ሂደት ተከናውኖ የመለጠፍና ለሕዝብ የማሳወቅ ስራዎችም ተካሂደዋል። እንግዲህ አንዳንድ ቦታዎች ላይ ያልተጠናቀቁትን በማጠናቀቅ ይህ ሂደት እንደሚቀጥልና በቀጣይ ሂደቶችም ወደ ምርጫ ክልል ላይ እነዚህ የምርጫ ውጤቶች በመሄድ እንግዲህ እዛ ላይ ያሉትን የማዳመርና የማጥራት ስራም በቀጣይም ያሉ ሂደቶች ናቸው። ቦርዱም በያዘው ጊዜ የአጠቃላይ የምርጫ ውጤቶችንም እንደሚገልጽ ነው ያስታወቀው። ሰለሞን አመሰግናለሁ። ሙሉ የአማራ ክልል ህዝብ በ7ኛው ጠቅላላ ምርጫ የተደቀኑበትን ጫናዎች በጽናት በመቋቋም ለዴሞክራሲያዊ ልምምድ ያለውን ታማኝነት በተግባር አስመስክሯል። በባህር ዳርና በመላው ሀገሪቱ የታየው ይህ ከፍተኛ የመራጮች ቁርጠኝነት የኃይል አማራጮች ፍጹም ዋጋ ቢስ መሆናቸውንም አረጋግጧል። አሸናፊ እንዳለ ዝርዝር አለው። በኢትዮጵያ የፖለቲካ ስልጣን ማግኛ መንገድ ለዘመናት ከጦር መሳሪያ ሳይላቀቅ ቆይቷል። የፖለቲካ ስልጣን የሚገኘውም በጉልበትና በኃይል ሆኖ ዘልቋል። ይህ ግን አሁን ላይ ወቅቱ የሚፈልገው ኢትዮጵያ የደረሰችበት የዲሞክራሲ ልምምድ የሚፈቅደው አይደለም። ኢትዮጵያውያን ምንም አይነት ጥያቄ፣ ምንም አይነት ፍላጎት መስተናገድ የሚችለው በድምፅና በድምፅ ብቻ መሆኑን አረጋግጠዋል። ሰላማዊ ሆኖ የተጠናቀቀው 7ኛው ጠቅላላ ምርጫም ለዚህ ጥሩ ማሳያ ነው። እኔ የምገኝበት የባህር ዳርና መላው የአማራ ክልል ነዋሪዎች ደግሞ በምርጫው ሂደት የነበራቸው ተሳትፎ ምን ያህል ዴሞክራሲያዊ በሆነ መንገድ ጥያቄዎቻቸው እንዲፈቱላቸው ስለመፈለጋቸው አመላካች ሆኗል። የአማራ ክልል ሕዝብ በምርጫው እንዳይሳተፍ የተደረጉበትን ዘርፈ ብዙ ጫናዎችና ተግዳሮቶች በጽናት ተቋቁሞ ዛሬም
ምርጫው ሰላማዊና በሰለጠነ መንገድ መጓዝ ብቻ መሆኑን በተግባር አስመስክሯል። የሰላም እጦት ሀገርና ትውልድን እንደሚያጠፉ፣ የጦርነት አማራጭም ፍጹም ዋጋ ቢስ መሆኑን በተደጋጋሚ ካለፈባቸው ህመሞች ጠንቅቆ ይረዳል። ከዚህ ውጪ ዴሞክራሲያዊ ላልሆነ ማናቸውም የኃይል መንገድ ተገዢ ያለመሆኑን በግልጽ አሳይቷል። ድምፅ ለመስጠት የታዩ ረጃጅም ሰልፎች ድምፄ ዋጋ አላት በሚል ቀኑን ሙሉ ያሳዩት ትዕግስትና ጉጉት የምርጫው ተሳታፊ የመሆን ፍላጎት ብቻ ሳይሆን ዴሞክራሲያዊ መብትን አሳልፎ ለመስጠት ያለመፈለግና የሰላም ባለቤት የመሆን ጽኑ ፍላጎት ማሳያ ነው። ይህ በዚህ በባህር ዳር ከተማ የተገደበ ብቻ አይደለም። መላው ኢትዮጵያውያን በምርጫና በምርጫ ብቻ የቀጣዩን ኢትዮጵያ ዕጣ ፈንታ የመወሰን ፍላጎታቸውን አረጋግጠዋል። ይህ ትልቅ ትርጉም ይሰጠናል። ለሀገራችን ትልቅ ፋይዳ አለው። ማንም ፓርቲ ማንም የሚለፍ ለሀገራችን ጥሩ ፋይዳ አለው። በእውነቱ አንድ ሀገር መቼም ልማት ለማምጣት ሰላም ያስፈልጋል። ሰላም ደግሞ የሁሉም መሰረት ስለሆነ ለወደፊቱ የተሻለ ነገር እንዲሆን ምኞቴ ነው። ምርጫ ደግሞ የመንግስት መመስረቻ ስለሆነ ሁሉም በጠረጴዛ ዙሪያ ሆኖ በማንኛውም ጊዜ በሰላማዊ መንገድ ሁሉ ነገር ቢፈታ ጥሩ ነው ብዬ ገምታለሁ። ኢትዮጵያ ወደፊት እየተራመደች ነው። በተለያዩ የሀገሪቱ አካባቢዎች የምናያቸው የለውጥ ሂደቶች እንዲቀጥሉ፣ አዳዲስ የልማት ስራዎች እውን እንዲሆኑና በህዝብ ዘንድ ቅቡልነት ያለው መንግስት ለመመስረት የመራጮች ድምፅ ውጤት ብቸኛው መንገድ ነው። ከዚህ ውጪ ሌሎች አማራጮች እንደማይሰሩ ኢትዮጵያውያን ሰላማዊና ዲሞክራሲያዊ ከሆኑ መንገዶች ውጪ ላሉ አማራጮች ደጋፊዎች አለመሆናቸውን በግልጽ አሳይተዋል። ይህ ለኢትዮጵያ ብቻ ሳይሆን ለሌሎች ሀገራትም ጥሩ ተሞክሮ ሆኖ መቅረብ የሚችል ነው። ኢትዮጵያ መርጣለች። ህዝባችንም የሰለጠነውን የሰላም መንገድ መርጧል። ኢትዮጵያ በፍላጎት ላይ ብቻ የነበረው ሀሳቧ በተግባር ተረጋግጧል። ኢትዮጵያውያን ለቀጣዩ 5 ዓመታት የሚበጃቸውን መርጠዋል። አሸናፊው ማንም ይሁን ማን፣ በቅድሚያ ኢትዮጵያ አሸንፋለች። አሸናፊ እንዳለ ነኝ፣ ባህር ዳር። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው። የሚወጣ ይመስላል። እያታለለ ነው። አይደለም አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። በመጨረሻም ስፖርት። የጋና ብሔራዊ ቡድን የዓለም ዋንጫ ስብስቡን ይፋ አደረገ። በ2026 የዓለም ዋንጫ ጥቋቁር ከዋክብቱን የጋና ብሔራዊ ቡድን የሚወክሉ አባላት ይፋ ሲሆኑ 26 ተጫዋቾች ተካተዋል። በፖርቹጋላዊ አሰልጣኝ ካርሎስ ኬሮዥ የሚመራው የጋና ብሔራዊ ቡድን ዛሬ ካርዲፍ ላይ ከዌልስ ብሔራዊ ቡድን ጋር የወዳጅነት ጨዋታም ያደርጋል። ከዚህ ጨዋታ በኋላ ወደ ሰሜን አሜሪካ ያመራል። እናም በዚህ ስብስብ ከተካተቱት መሃል የቀድሞ አርሰናል ኮከብ የቪያሪያሉ ቶማስ ፓርቴ እና የማንቸስተር ሲቲው አንቶይን ሴሜኒዮ በስብስቡ ከተካተቱ ተጫዋቾች መካከል ናቸው። የሌስተር ሲቲ አንጋፋ አጥቂ ጆርዳን አዩ ቡድኑን በአምበልነት የሚመራ ሲሆን
የቶተናሙ ሙሐመድ ቅዱስ በጉዳት ከስብስብ ውጭ እንደሚሆን ተገልጿል። የጋና ብሔራዊ ቡድን ከእንግሊዝ፣ ክሮኤሺያና ፓናማ ጋር በምድብ 11 ተደልድሏል። ከኢትዮጵያ ቴሌቪዥን ኢቲቪ 57 ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ሰለሞን ጥሩ መልሳን ዜናዎቹን በመምራት ከስቱዲዮና ከስርጭት ባለሙያዎች እንደዚሁም ደግሞ ከዜና አርታያን ጋር በመሆን ቆየው። በያላችሁበት ጤና ይስጥልን።